ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ሁለት በጣም አስፈላጊ መረጃ ይዤላችኋለሁ። የመጀመሪያው ሰበር መረጃ ነው፣ አሁን የተሰማ ነው። እንግዲህ ህወሓት ይሄን ጦርነት በተመለከተ ጦርነቱ አሁን ያለው ግጭት ወደ ጦርነት እንዳይቀየር ለማድረግ የሚያስችል ፕሮፖዛል ይዞ መጥተዋል። ደብዳቤ ጽፈዋል። የተጻፈው ደብዳቤ ምንድነው? እንግዲህ it's a very good news። እኔ እንደ መልካም ዜና ነው ማየው። ምክንያቱም አንድም ሕፃን ሊሞት አይገባም። አንድም የኢትዮጵያ ወጣት እናቶች፣ የአማራ ክልል፣ ትግራይ ክልል ያሉ ልጆች፣ ወጣቶች በቃ ጦርነት በቃ ይደክማል። ውድ የሣድስ ቤተሰቦቼ እንጸልይ። ሁሉ ጊዜ ተግተን ልንጸልይ ይገባል። እግዚአብሔር ታሪክ ይቀይራል። ለዚህ ነገር ምልክት ነው፣ ለኔ እንደ ምልክት ነው ያየነው። ስለዚህ ምንድነው ህወሓት ይዞት የመጣው የሚለውን ሐሳብ በደንብ አድርጌ ቀጥዬ ነግራችኋለሁ። ደብዳቤውን እያነበብን እናየዋለን። ሁለተኛው ደግሞ አንድ ፕሮግራም አቀርብላችኋለሁ። ይሄውም በኢትዮጵያ መንግስት ተላልፎ የተሰጠ አንድ ኤርትራዊ ነው እና ይሄ ኤርትራዊን በተመለከተ የኢትዮጵያ መንግስት ይሄንን ወጣት አሳልፎ መስጠቱ ልክ ነው ልክ አይደለም የሚለው ነገር ፍርዱን ለእናንተ ሰጥተውና ፕሮግራሙን ግን ሙሉ ትከታተሉታላችሁ። ሳትሰሙት እንዳትፈርዱ። ስለዚህ ፕሮግራሙን መስማት አለባችሁ። የኢትዮጵያ መንግስት ይሄን ማድረጉ ልክ ነው ልክ አይደለም የሚለው ነገር ተላልፎ የተሰጠ ኤርትራዊ ወጣት ነው። ስለዚህ ያንን በተመለከተ በግልጽ እዚህ ጋር አሳያችኋለሁ። ያ የሚነግረን ደግሞ ከጀርባ በጣም ብዙ ውስብስብ ነገሮች ያሉበት ጊዜ ላይ መሆኑን ያለነውም ደግሞ እንደ ቀላል የማይታይ ነገር ያለበት ጊዜ ላይ መሆኑን በትክክል እንድንረዳው ያደርገናልና ውድ ቤተሰቦቼ ያንን ሰምታችሁ ጀጅ ታደርጋላችሁ። ሳትሰሙ በችኮላ እንዳትሄዱ። ከዚህኛው ከህወሓቱ መግለጫ በኋላ ቀጥዬ የማቀርብላችሁ ነው የሚሆነው። እግዚአብሔር ግን ውድ ቤተሰቦቼ አንድ ነገር ልንገራችሁ። መልካም ነገር ለኢትዮጵያ ያለው ምንም ነገር ይሁን፣ ምንም ችግር ይከሰት፣ ምንም ነገር ይምጣ፣ እግዚአብሔር ለኢትዮጵያ መልካም ሐሳብ አለው። እግዚአብሔር የኢትዮጵያን ጉዳይ ይቀይርልናል። እንደዚህ ሁሉ ጊዜ እንደተንተፋተፍን ሁሉ ጊዜ እዚህ ጋር ጦርነት እዛ ጋር እንትን እዚህ ጋር እንትን እያልን በየቦታው ላይ የምትሰሟቸው ዜናዎች የተለያዩ ናቸው። እዚህ ጋር ለምሳሌ ጠቅላይ ሚኒስትሩ ሌላ ታሪክ ሰሩ፣ እንጦጦ ፓርክ ምናምን፣ ሌላ ደብረጽዮን በድሮን ጥቃት ተርፏል። ይሄንን የመንግስት ሚዲያዎች ወይም ከመንግስት ጋር ሰፖርት ያደርጉ ሚዲያዎች ይላሉ። እዛ ጋር ደግሞ ሌላ የተቃዋሚዎችን ባሳያችሁ ደግሞ ሞትን የሚደግሱ ወሬዎች ይሰማል እና ምንድነው አይበቃንም ወይ የሚለውን ነገር በሁለት ዓለማት ያለው የጦርነት ነገር ማለት ፍትጊያውና ውጊያው አይበቃንም ወይ የሚለውን ነገር ውድ ቤተሰቦቼ የምታዩበት ይሆናል። በቀጥታ ወደ መረጃው ወሰዳችሁ። የህወሓት አሁን የለቀቀው ደብዳቤ የጻፈው ደብዳቤ ምንድነው የሚለው በቀጥታ ወደዛ ወሰዳችሁ። መምህርና ጋዜጠኛ ዐቢይ ይልማ። እንግዲህ ክብራትና ክብራን የሣድስ ቤተሰቦች ይሄ የምትመለከቱት የቲፒኤልኤፍ የፌስቡክ ገጽ ነው። እዚህ ጋር ማየት ይችላልላችሁ። ትግራይ ፒፕልስ ሊበሬሽን ፍሮንት ይላል። ይሄንን ከምቀርጽበት 1 ሰዓት ቀደም ብሎ የተለቀቀ ነው ማለት ነው። ስለዚህ ይሄንን በተመለከተ ቲፒኤልኤፍ ዜናው የሚለው እዚህ ጋር ይኸውላችሁ በገጹ ላይ በቀጥታ ሄዱን አድርገው የለቀቁት TPLF welcomes the call for restraint and dialogue and appreciates the African Union's principled engagement በሚል አስቀምጦታል። ስለዚህ ህወሓት ይሄንን በተመለከተ ተቀብየዋለሁ ምን ማለት ነው? የአፍሪካ ህብረትን ከሰሞኑን ያቀረበው ፕሮፖዛል እንደነበረ ይታወቃል። የአፍሪካ ህብረት ስጋት ተሰምቶኛል የሚል ከፍተኛ የሆነ ስጋት ይዞ እንደነበረ ይታወቃል የአፍሪካ ህብረት። በዚህም የተነሳ በተለይ የአፍሪካው ህብረት ቼርፐርሰኑ ሙሐመድ አሊ ዩሱፍን ይጠቅሳል ደብዳቤው። ስለዚህ ያቀረቡት ፕሮፖዛል አለ። ይሄም በተመለከተ ይኸው በደብዳቤ ቁጥር በዚህ ነው የወጣው 31 ጃንዋሪ 2026 አሁን ዛሬ ማለት ነው። ዛሬ 31
2026 ነው። በዚህ ቀን አሁን የተለቀቀ ደብዳቤ ነው። በዚህ ደብዳቤ ላይ ምንድነው የሚለው ቸርፐርሰኑን ይጠቅሳል። ይሄን ቸርፐርሰኑ የአፍሪካ ዩኒየን ኮሚሽነር ናቸው። ስለዚህ አዲስ አበባ ኢትዮጵያ ብሎ ይገልጽና እዚህ ጋር ምን ይላል? ኤክሰለንሲ ይላል The Tigray People Liberation Front TPLF presents its compliments to the African Union Commission and has the honor to take note of your Excellency's statement concerning recent developments in Tigray region. አሁን በትግራይ ክልል ውስጥ ያለውን ዲቨሎፕመንት ስጋታቸውን በተመለከተ ኖት እንዳደረገ ወይም ደግሞ ይሄንን ኮንሲደር እንዳደረገ ይገልጻል ማለት ነው። የአፍሪካ ዩኒየኑ ቸርፐርሰን እንትን ይለኛል ማለት ይሄ ነገር አስግቶኛል ብለው ያሉትን ነገር በተመለከተ እዚህ ጋር ያስቀምጥና ከዛ the TPLF welcomes the call for restraint and dialogue። ስለዚህ TPLF ይሄንን ሪስትሬንት አድርጎ ገድቦ ቆም አድርጎ ዳያሎግ ወይም ደግሞ በመነጋገር መፈታት ያለበትን ነገር በተመለከተ ዌልካም ያደርጋል በሚል አስቀመጠ ማለት ነው TPLF። ከዛ በኋላ and appreciate ይላል እናም ይሄንንም ያደንቃል አለ the African Union's principled engagement in support of peace and stability in Ethiopia። በኢትዮጵያ ሰላምና መረጋጋት እንዲመጣ ለማድረግ የአፍሪካ ህብረት ይመለከተኛል ብሎ ያደርገውን ነገር እንቀበላለን ለዚህም appreciate እናደርጋለን ይላል ደብዳቤው። ከዛ the TPLF reiterates its long standing and consistent position that dialogue remains the only viable and sustainable pathway to resolving outstanding issue between Tigray and the federal government of Ethiopia። እንግዲህ ለረጅም ጊዜ ይሄ አቋሙ ነው የሚለው የቲፒኤልኤፍ በዳያሎግ ይሄን ነገር ንፍታው የሚለው ቋሚ ነው። that dialogue remains the only viable ንግግር ብቸኛ መንገድ እንደሆነ ያምናለው የሚለው ነገር TPLF እዚህ ጋር አስቀምጦ ታያላችሁ። in full adherence to the letter and spirit of Pretoria permanent cessation of the hostilities agreement COHA የሚለው ላይ በዚህ በተቀመጠው መሰረት ዳያሎግ እንድናደርግ ይሄንን ከበፊቱም ጀምሮ የምንደግፈው ነው። አሁን የአፍሪካ ህብረት ይሄን በማለቱ እኛም ደስተኞች ነን በሚል ይሄን ነገር ያቀርበዋል ማለት ነው። In this regard, the TPLF affirms its readiness to engage constructively in any dialogue initiative facilitated by the African Union, including through the African Union High-Level Panel on Ethiopia, with objective of advancing peace, confidence building and reconciliation ብሎ ያስቀምጠዋል። ስለዚህ ይህንን በተመለከተ TPLF አፈርም ማድረግ ይፈልጋል ምኑን its readiness ዝግጁነቱን to engage constructively in any dialogue በማንኛውም ውይይት ይህን ጉዳይ ለመፍታት ከአፍሪካ ህብረት በሚለው እንደገና የአፍሪካ ዩኒየን ሃይ ሌቭል ፓነል ማንኛውም ከፍተኛ የአፍሪካ ህብረት ሃይ ሌቭል ፓነሉም ጨምሮ በኢትዮጵያ ጉዳይ ላይ ዓላማውና ግቡ ይላል advancing peace ሰላምን አድቫንስ ማድረግ confidence building መተማመንን በመፍጠርና reconciliation በመተራረቅ ውስጥ የሚከደው መንገድ በተመለከተ የአፍሪካ ህብረት ይዞት የሚመጣውን ነገር TPLF ይደግፋል ይላል ደብዳቤው። ከዛ በኋላ ምን ይላል? ሬዲ ነው የሚለው እንደውም affirms its readiness ሬዲ መሆናችንን አፈርም ማረጋገጥ እንደሚፈልጉ ይጠቅስና the TPLF underscores that timely sustained and proactive facilitation is essential to the success of dialogue and to the preservation of the hard-won gain achieved since the signing of the permanent ኮሃ የኮሃ አግሪመንት ከነበረበት ጊዜ ጀምሮ ያለውን ነገር ጊዜውን እንደገና ደግሞ ሰስቴይንድ የሆነውን ፕሮአክቲቭ ፋሲሊቴሽኑን በተቀላላ በተመለከተ ይገልጻል እዚህ ጋር። ከዛ it expresses the hope that renewed and strengthened African Union engagement will help ይላል። ስለዚህ አሁን የታደሰ የአፍሪካ ህብረት እንደገና ሪኒውድ ሆነ ተጠነካክሮ ይሄ አሁን ያለውን ነገር ሊፈታ የሚችል ተጠነካክሮ የሚመጣበትን engagement will help generate the necessity momentum required to move beyond the current impasse ብሎ ያስቀምጠዋል። ስለዚህ አሁን ካለው በላይ መሄድ የሚያስችለውን የአፍሪካን ህብረት የተጠነካከረና እንደ አዲስ ሆኖ የሚመጣውን
አቀራረብ በተመለከተም እዚህ ጋር ይጠቅሳል። In line with its enduring commitment to peace and stability, the TPLF stands ready to participate in genuine, inclusive, result-oriented dialogue and looks forward to strengthened African Union facilitation in support of the full and effective implementation of the Pretoria Permanent Cessation of Hostilities Agreement በሚል ያስቀምጧል። ዶክተር ደብረጽዮን ገብረ ሚካኤል PhD በሚል ያስቀምጧል ማለት ነው። ህዝባዊ ወያነ ሓርነት ትግራይ በሚል የተቀመጠ ነው። የስልክ ቁጥሩም ምኑም በባሪም የተቀመጠውን ነገር በተመለከተ ከሁለት ገጾች አንደኛው ነው በሚል እዚህ ጋር ይቀመጣል። Please accept excellency the assurances of our highest consideration በሚል ያስቀምጧል። Please accept ስለዚህ excellency the assurances of our highest consideration ስለዚህ በከፍተኛ ደረጃ ይሄን ጉዳይ ኮንሲደር ማድረጋቸውን በተመለከተ ክቡርነታቸው እንዲቀበሉት ይሄን ነገር ለማድረግ ይሄ ደብዳቤ ተጽፏል ማለት ነው። is that not a good news? It's a very good news. ሁሉ ጊዜ ሞት ድግሱ ለሆነለት ማህበረሰብ ይሄ ግን እንደ ሌላ አቃቂር አድርጎት ያየዋል። እኔ እውነት ለመናገር ሌላ ነገር አይደለም። እግዚአብሔር ግን ሊመልስ እግዚአብሔር ግን ስለ ኢትዮጵያ ሊሰራ የሚችልበት ጊዜና ሰዓቱ ያረፈደ መሆኑን እግዚአብሔር የሚያሳየን ነገር እንዳለ ምልክቱ ነው። ይሄ እንግዲህ አሁን ከዚህ ደብዳቤ በኋላ በጀርባ የሚደረጉ ብዙ አለመተማመኖች እንዳሉ ይታወቃል። መንግስትም የሚያደርገው የተዛነፈ ነገር እንደ የተቃዋሚ ፓርቲዎችም ህወሓትን ጨምሮ የሚያደርጉት የተዛነፈ ቁማር ከጀርባ ይኖር ይሆናል። ግን እግዚአብሔርን ግን እናምነዋለን። እግዚአብሔር ይቀይራል። እግዚአብሔር መልካም ያደርጋል። እግዚአብሔር ፊትኛ እንጸልያለን። እግዚአብሔር ነገሮችን ይቀያይራል። ይሄን እናምናለን። በማንኛውም ሰዓት እግዚአብሔር ነገሮች ሊቀይር እንደሚችል ምልክቱ ነው ይሄ። ከዚህ በኋላ ያለውን ነገር እናያለን፣ እንከታተላለን። ደግሞ እግዚአብሔር እንደሚቀይረው ግን እናምናለን። በቃ ይበቃል። በትግራይ ቦታ ላይ የሞት እኮ ስጋቱ ብቻ እኮ ቀላል እንዳይብስ። አሁን እናት አንዲት የትግራይ እናት አንዲት የአማራ እናት እዛ ውስጥ ሆና ልጆቿን እያሰበች የምታለቅስ እናት እግዚአብሔር የዛችን እናት እንባ ይሰማል። በፍጹም ዲያብሎስ ያቀደው ነገር አይሳካለትም። ኢትዮጵያ ላይ ግብጽ እርኩሳን መናፍስቶች ያሰቡት ነገር ኢትዮጵያ ላይ አይከሰትም፣ አይሆንም። እግዚአብሔር ይከለክላል። ክርስቶስ ኢየሱስ በሞትና በትንሣኤው ኃይል ይሄንን የክፋት መንፈስ እንደሚከለክል እኔ አምናለሁ። ይሄን በተመለከተ የሰማሁትን ሰበር ዜና ልንገራችሁ ብዬ ነው። ወደ ሁለተኛው መረጃ ልውሰዳችሁ። አድምጡት ፕሮግራሙን። ይሄ ኤርትራዊ ወጣት ተላልፎ መሰጠት ነበረበት ወይ የሚለውን በተመለከተ መጀመሪያ ፕሮግራሙ ሳሰሙት ኮሜንት እንዳታርጉ። ውድ ሣድስ ቤተሰቦቼ ስለ እግዚአብሔር ጠይቃችኋለሁ። ፕሮግራሙን ስሙት። ከዛ በኋላ ፍርዱን ለእናንተ ሰጥቻለሁ። ፍርዱ ላይ እናንተ ኮሜንት አርጉ። አብረን እንቀጥል። መልካም ጊዜ ይሁንላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴንሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በሆላንድ ፍርድ ቤት ነው ኤርትራዊው የሰዎች አሸጋጋሪ በሚል የሚታወቀው አማኑኤል ዋሊድ ይባላል፣ ወይም ደግሞ ተወልደ ጎይቶም በመባል ይታወቃል። የ20 ዓመት እስራት ተበይኖበታል። ይሄ ሰው አማኑኤል ዋሊድ በቅጽል ስሙ ተወልደ ጎይቶም የኤርትራዊ ዜግነት ያለው ግለሰብ እንደሆነ ይታወቃል። ውሳኔው የተላለፈው በሆላንድ ወይም ኔዘርላንድስ በዝዋለ ከተማ የሚገኝ ዲስትሪክት ፍርድ ቤት እንደሆነ ተነግሯል። ፍርድ ቤቱ እንግዲህ የ20 ዓመት ጽኑ እስራት ነው የፈረደበት። ፍርዱ የተላለፈው በጥር 27 2026 ዓ.ም ከአንድ ቀን ቀደም ብሎ በነበረ ቀን ላይ ነው። ይሄ ቅጣት እንግዲህ በሆላንድ ሕግ ለነዚህ ወንጀሎች የሚሰጠው በጣም ከፍተኛ ወይም ማክሲመም የእስራት ዘመን ነው ተብሏል። ግለሰቡ በሰዎች ዝውውር፣ ሂዩማን ትራፊኪንግ፣ በዝርፊያ፣ ኤክስቶርሽን፣ በኃይል ድርጊቶች፣ በገንዘብ ማጠብና በወንጀለኛ ቡድን መሪነት ነው የተከሰሰው። በጣም የሚገርመው ይሄ እንግዲህ የወንጀል ዝርዝሮቹን በተመለከተ አብዛኛው በደል የተፈጸመው በሊቢያ በሚገኙ ጊዜያዊ
የስደተኛ ማቆያ ካምፖች ውስጥ ነው ተብሏል። ተከሳሹ ስደተኞችን ያለምንም ሰብአዊነት እንደያዘ በፍርድ ቤቱ ተገልጿል። አግቶ ይዞ እንደ ራሱ ንብረት ይሸጣቸው የነግዳቸው እንደቆየ የታወቀ ሰው ነው እና ስደተኞች እንዲገረፉ በአሰቃቂ ሁኔታ እንዲያዙ ይደረግ እንደነበረ ኤርትራውያን ስደተኞች ከጀርባቸው የተገረፉበት የቆሳሰሉበት ጀርባቸው በምስል ሁሉ ትመለከታላችሁ። በጣም የሚዘገነን ነገር ታያላችሁ። በካምፖች ውስጥ በስደተኞች ላይ ያስገድዶ መድፈር ወንጀል ይፈጸም እንደነበረም ተጠቅሷል። በተጎጂዎች በረሃብና በውሃ ጥም ይሰቃዩ እንደነበረም የምግብ እጥረት በከፍተኛ ደረጃ ያሰቃያቸው የነበሩ ሰዎችን ያጉላላ እንደነበረ የሚይዘው የሚጨብጠው የጠፋበት እንዳበደ ሰው በጣም በብዙ ደም የተከለፈለፈ ነው ብለው ይገልጹታል። እንግዲህ የታመሙ ስደተኞችን አስፈላጊውን የሕክምና እርዳታ እንዳያገኙ ይከለክል እንደነበረ፣ ተጎጂዎች እየተገረፉ ለቤተሰቦቻቸው በስልክ ድምጻቸው እንዲያሰሙ በማድረግ ገንዘብ እንዲከፍል ይደረግ እንደነበረ፣ በተለይም ኢትዮጵያውያንና ኤርትራውያንን እዛ በማስያዝ በሊቢያ በጣም በከፍተኛ ደረጃ ወንጀል ሲያሽከረክር የነበረ በብዙ መልኩ የሚነሱበት ስሞች አሉ። በነገራችን ላይ እስከ ኩላሊት ቀዶ እስከ መሸጥ ድረስ የሚነገሩ ነገሮች ይወሩበታል። ስደተኞች ሲሰቃዩ የሚያሳይ ቪዲዮ ለቤተሰቦቻቸው በመላክ ለክፍያ ይገደዱ እንደነበረም መረጃዎቹ ያሳያሉ። ክፍያ የፈጸሙ ስደተኞች ጥንቃቄ በሌላቸው ጀልባዎች ሜዲትራኒያን ባህር እንዲቋረጡ ይገደዱ እንደነበረም በዚህም ክስ ውስጥ ተካቶበታል። በጉዞ ወቅት በርካታ ስደተኞች በባህር ላይ ሰጥመው ህይወታቸውን በማለፋቸውም ጭምር ይህ ሰው ተከሷል። እንግዲህ በሆላንድ ድርጊቱ በግዛቷ ባይፈጸምም ተጎጂዎችና ቤተሰቦቻቸው በሆላንድ ስለሚኖሩ ጉዳዩን የማየት ስልጣን እንዳላት ወስናለች ተብሎ ነው ሆላንድ ይሄንን ክስ ያደረገችው። እንግዲህ አማኑኤል ዋሊድ ከኢትዮጵያ ለሆላንድ ተላልፎ የተሰጠው እንደ አውሮፓውያን ዘመን አቆጣጠር በጥቅምት 2022 እንደነበረ ይታወቃል። ተከሳሹ እንግዲህ ቀደም ሲል በኢትዮጵያ በቁጥጥር ስር ውሎ የነበረ ቢሆንም ማምለጥ ችሎ እንደነበረ ይነገራል። ኢትዮጵያ ውስጥም አምልጦ እንደነበረ ታውቋል እና የዝዋለ ፍርድ ቤት የሰጠው ውሳኔ የመጀመሪያ ደረጃ ወይም ፈርስት ኢንስታንስ ውሳኔ ነው ተብሏል። ተከሳሹ እንግዲህ በሁኔታው ላይ ይግባኝ በማለት ለ2 ሳምንት ጊዜ ተሰጥቶት እንደነበረ የክስ መዝገቡም 25000 ገጾችን የያዘ ነው። 25000 አንድ መጽሐፍ የሚሆን ክስ ነው የተመሰረተበት። የፍርድ ቤቱ ሙሉ ውሳኔም 100 ገጾች አካባቢ እንደሆነም ታውቋል። በሚገርማችሁ መልኩ በርካታ ተጎጂዎችና ምስክሮችን በሂደቱ ላይ ተሳትፈዋል። ኢትዮጵያውያንም ኤርትራውያን በተለይ በስፋት መሳተፋቸው ተነግሯል። ምርመራው በሆላንድ ፖሊስ፣ በኢንተርፖል ወይም ዓለም አቀፍ ፖሊስ፣ በዓለም አቀፉ የወንጀለኞች ፍርድ ቤት ICC ትብብር እንደተካሄደ ነው የተነገረው። ከነዚሁ መካከል ነጻ የተባለባቸው ክሶች አሉ። በሁለት ስደተኞች ላይ የተፈጸመ በደል በቂ ማስረጃ ባለመገኘቱ በዚህ ዙሪያ ላይ ነጻ እንዲሆን ተደርጓል። እንግዲህ ተከሳሹ እኔ የምትፈልጉትን ሰው አይደለሁም የስም ስህተት ነው ማለት ነው የሚከራከረው። ግለሰቡ ስሜ አማኑኤል ዋሊድ ሳይሆን ሌላ ነው በሚልም ተከራክሯል። እድሜው 42 ሳይሆን 46 እንደሆነም ገልጿል። በአብዛኛው የፍርድ ቤት ሂደት ከሳሹን ዝምታን የመምረጥ መብቱን ተጠቅሟል። እንግዲህ ለወንጀል ድርጊቱ ተጠያቂ ለመሆን አእምሮን ጤናማ መሆኑም ተረጋግጧል። ተከሳሹ በፈጸመው ድርጊት ምንም አይነት ጸጸት እንዳላየ ዳኛውም ይገልጻሉ። ሌላው ታዋቂ አሸጋጋሪ ኪዳኔ ዘካሪያስ ሀብተ ማርያም በተመሳሳይ ወንጀል በቁጥጥር ስር መዋሉ ተነግሯል እና የኪዳኔ ዘካሪያስ የፍርድ ሂደት መጋቢት 2026 ዓ.ም እንደሚጀምር ይጠበቃል። ከዚህም ተከሳሹ ለተጎጂዎች 30,000 ዩሮ ካሳ እንዲከፍልም የተወሰነበት ነው። ለወንጀሉ ዋና ዓላማ በስደተኞች ቤተሰቦች ከፍተኛ ገንዘብ በመሰብሰብ ኤርትራውያንን በእጅጉ ያሰቃየ ሰው እንደነበረ ተረጋግጧል። በ2011 ዓ.ም በኋላም እንግዲህ በሊቢያ በተፈጠረ አለመረጋጋት በእነዚህ አሸጋጋሪዎች ምቹ ሁኔታ እንደፈጠረላቸውና ሊቢያ ሆነው በጣም በርካታ ኤርትራውያንን ብሎም ኢትዮጵያውያንን ጭምር በነፍስ ይነግዱ የነበሩ ሰዎች ናቸው ተብሏል። የዋሊድ የወንጀል ድርጊትን በዋነኝነት የተፈጸመው በባኒ ዋሊድ አካባቢ በነበሩ ማቆያ ቤቶች እንደነበረም ተነግሯል። በሺዎች የሚቆጠሩ ስደተኞች በዚህ የወንጀል ቡድን እጅ ወድቀው ስቃይ ውስጥ ገብተው እንደነበር ይገመታል። ይህ ጉዳይ በሆላንድ ታሪክ ከታዩ ሰዎች ዝውውር ክሶች በጣም ትልቁ እና ጨካኙ ነው የተባለው ጉዳዩ በአውሮፓና በዓለም አቀፍ ደረጃ ከፍተኛ ትኩረት አግኝቷል። ውሳኔው በሌሎችም የአውሮፓ ሀገራትም ተመሳሳይ እርምጃ እንደሚወስዱ መንገድ ሊከፍት እንደሚችል ይታመናል። ሌሎች ተባባሪ ተከሳሾችም በሂደት ላይ እንደሚገኙ ተነግሯል። የህግ ባለሙያዎች ውሳኔው ለፍትህ ትልቅ እርምጃ መሆኑንም ጭምር ነው የሚገልጹት። በሆላንድ አቃቤ ህግ ምስክሮችን ለማግኘት በሱዳንና በሊቢያ ሰፊ ዘመቻ ተደርጎ እንደነበረም እንደገና በዚህ የተጎዱ ሰዎች ሁሉ ተገኝተው የጀርባቸው ቁስል የተገረፉበት ኩላሊት የተሸጠበት
በጣም በርካታ ነገሮች ነው ውድ ቤተሰቦቼ በዚህ ሰው ላይ የተያዙት። ጉዳዩ እንግዲህ የአውሮፓ ስደተኞች አያያዝ ፖሊሲን ድክመቶችንም ነው የሚያመላክተው ተብሏል። አማኑኤል ዋሊድ ከ2022 ጀምሮ በሆላንድ እስር ቤት ላይ እንደሚገኝ ፍርድ ቤቱ ውሳኔው ለሌሎች አሸጋጋሪዎች ማስጠንቀቂያ እንዲሆን አልሞ እንዳደረገውም ጭምር እየተነገረ እንደሚገኝ፣ በዚህ ጨካኝ ሰው ላይ ጨካኝ እርምጃ እንደተወሰደ እየተነገረ ነው የሚገኘው። ስለዚህ የኢትዮጵያ መንግስት አሳልፎ መስጠቱ ልክ ነው ወይ የሚለውን ጥያቄ እናንተ መመለስ እንደምትችሉ መጠቆም ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።